ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ወደ አውሮፓ ህብረት ሀገሮች ለሚገቡ የግብርና ምርቶች የወጣውን ደንብ በ1 ዓመት ለማራዘም መታቀዱ ታወቀ። ወደ አውሮፓ ህብረት አባል ሀገሮች የሚገቡ የግብርና ምርቶች ከደን ምንጣሮ ነፃ የሆኑ መሆናቸውን ለማረጋገጥ የሚያስችለው አዲሱ ደንብ ከመጪው ታህሳስ ወር ጀምሮ ይተገበራል ተብሎ ቢጠበቅም፣ የህብረቱ ኮሚሽን ለተጨማሪ ለ1 ዓመት ለማራዘም ማቀዱ ተሰማ። የህብረቱ አካባቢ ጥበቃ ህግ ለመጀመሪያ ጊዜ እንደ አውሮፓውያን አቆጣጠር በ2024 ይፋ ተደርጎ በ2025 ለመተግበር እቅድ እንደነበረ ይታወሳል። የምድር የሙቀት መጨመር በመከላከልና የደን ምንጣሮ በመቆጣጠር የተመረቱ የግብርና ምርቶች ብቻ ወደ ህብረቱ ገቢ እንደሚገቡ የሚያደርገው ጥብቅ ደንብ ኢትዮጵያን ጨምሮ ኢንዶኔዥያ፣ ማሌዥያ፣ ኮትዲቯር እና ሌሎች ይጎዳል ተብሎ የሚጠበቅ ሲሆን ዋና ዋና ምርቶቹ ቡና፣ ፓልም ዘይት፣ ካካዎ እና ተጨማሪ የግብርና ምርቶች ይገኙበታል። ኢትዮጵያ በአጠቃላይ ለውጭ ገበያ ከምትልከው ቡና 35 በመቶ የሚሆነው ወደ አውሮፓ ገበያ እንደሚላክ መረጃዎች ያሳያሉ። የአውሮፓ አካባቢ ጉዳዮች ኮሚሽነር ጂስካ ሮዜል ባለፈው ሳምንት ለአውሮፓ ፓርላማ ባቀረቡት እቅድ በመጪዎቹ 3 ወራት ውስጥ እንደሚተገበር ታቅዶ የነበረው ደንብ ለ1 ዓመት ለማራዘም ደብዳቤ ጽፈዋል። ኮሚሽነሯ ከሶስተኛው ሀገር ደን ተጨፍጭፎ ወደ ህብረቱ አባል ሀገሮች የሚገቡ ቡና፣ ፓልም ዘይት፣ ካካዎ እና ሌሎች የግብርና ምርቶች ለመቆጣጠር የሚረዱ የኢንፎርሜሽን ቴክኖሎጂ መሰረተ ልማት አገልግሎት ወደ ተግባር ለማስገባት አስቸጋሪ አመቺ ባለመሆኑ ለ1 ዓመት ለማራዘም መገደዳቸውንም ተናግረዋል። በአዲስ አበባ የሚገኘው የአውሮፓ ንግድና ዘርፍ ማህበራት ምክር ቤት እንደ አውሮፓውያን አቆጣጠር መስከረም 19 ቀን 2025 ውሳኔውን አስመልክቶ ባወጣው መግለጫ ህብረቱ ደንቡን ለማራዘም ያቀረበውን እቅድ እንደሚቀበለው አስታውቋል። ምክር ቤቱ መሬት ላይ ሊተገበር የሚችል መፍትሔ ለማምጣት አነስተኛ የቡና አምራች አርሶ አደሮችን እንዲጠቀሙ ተደርጎ መተግበሩ አስፈላጊ ነው ተብሏል። የንግድ ምክር ቤቱ አጋማሽ የአውሮፓ ህብረት አምባሳደር ሶፊ ፎርም ኤምስበርገር ከፊንላንድ አምባሳደር ጋር በመሆን በመስከረም ወር በጅማና በካፊ ከቡና አምራች ማህበራት የክልል ባለስልጣናት ጋር ውይይት ማድረጋቸውን አስታውቀዋል። ወደ ሁለቱ የቡና አምራች አካባቢዎች የተጓዘው ቡድን የአውሮፓ ህብረት አዲስ ህግ የሚተገብር ከሆነ የኢትዮጵያን ቡና ምርት ሰንሰለት አደጋ ውስጥ እንደሚጥልና ወደ 5 ሚሊዮን የሚጠጉ አርሶ አደሮችን ሊጎዳ እንደሚችል መረዳቱንም ገልጿል። በደቡብ ምዕራብ ኢትዮጵያ ከ600 ሺህ ሄክታር በላይ ከጫካ የሚላክ ቡና ከግማሽ ሚሊዮን በላይ ለሚጠጉ አርሶ አደሮች የህይወት መሰረት መሆኑን የክልሉ ፕሬዝዳንት ነጋሽ ወጌሻ መናገራቸውን የንግድ ምክር ቤት በመግለጫው ጠቅሷል። ፕሬዝዳንቱ በደቡብ ምዕራብ ኢትዮጵያ ጫካ ውስጥ የሚመረት ቡና ለዘመናት የአካባቢው ተፈጥሮና ስነ ምህዳር በትውልድ ተጠብቆ የዘለቀ የአመራረት ሂደት እንደሚከተል የተፈጥሮ ምህዳር ለመጠበቅም በሚል የህግ ማዕቀፍ የቡና ምርትና ገበያው እንዲጎዳ መፍቀድ የለብንም በማለት መናገራቸው አስታውቋል። የንግድ ምክር ቤት የቡና ማህበራት አቅርቡልኝ ባለው ቅሬታ የኢትዮጵያ ቡና በተበታተነና በባህላዊ መንገድ የሚመረት በመሆኑ አነስተኛ ቡና አልሚዎች የአውሮፓ ህብረት የደን ምንጣሮ ህግ ለመተግበር መሳሪያውና የፋይናንስ አቅሙ እንደሌላቸው ተናግረዋል ብሏል። በተመሳሳይ የኦሮሚያ ክልል ቡና አምራቾች ማህበር ቡና የሚያመርቱባቸው አካባቢዎች የጂፒኤስ አመልካች እንዲያቀርቡና የምርት ቦታዎች እንዲያሳውቁ በሚል ለቀረበላቸው ጥያቄ የቡና አምራች አርሶ አደሮች ከፍተኛ ገንዘብ፣ ጊዜና ጉልበት የሚጠይቅ መሆኑንም ነግረውኛል ብሏል። ከ65 በመቶ በላይ የሚሆነው የኢትዮጵያ ቡና ምርት ወደ ውጭ ገበያ ከሚላከው በሀገር ውስጥ በተሻለ ዋጋ እንደሚሸጥ ገልጸው የአውሮፓ ህብረት አስገዳጅ ድንጋጌ ምክንያት የኢትዮጵያ ቡና አምራች ከአውሮፓ ገበያ ወደ ሀገር ውስጥ የበለጠ እንደሚያማትሩ እንደሚደረግና የአውሮፓ ገበያ ሙሉ በሙሉ እንዲተው ሊያደርጋቸው ይችላል የሚል ስጋት መኖሩም ተነግሯል።
ቡና አምራቾች የአውሮፓ ገበያ ላይ ለመግባት አስገዳጅ ሕጎች ምክንያት አስቸጋሪ የሚሆን ከሆነ ኢትዮጵያ እንደ ቻይና ላሉ አማራጭ የገበያ ማዳረሻ ሀገሮች ትዞራለች ማለታቸውን አስታውቋል። ይህ የገበያ እውነታ ነው። የአውሮፓ ሀገሮች ከተፈጥሮ ጋር ተስማሚ ሆነ የሚመረትና በዓለም ገበያ በጣም ተፈላጊ ትክክለኛ የሆነ ጫካ ቡና የምትፈልግ ከሆነ በደንብ ልታጤነው ያስፈልጋል ብለዋል። የአውሮፓ ቼምበር በበኩሉ የሕግ አስገዳጅነት በመጨረሻ ወደ አውሮፓ የሚላከውን የቡና ዋጋ ማናር፣ ግንኙነት ማሻከር እና በአፍሪካ-አውሮፓ መካከል ያለውን ግንኙነት ላይ ያልተጠበቀ ውጤት ሊያደርስ እንደሚችልም አስረድቷል። የኢትዮጵያ ብሔራዊ የቡና ማህበር ፕሬዝዳንት ሁሴን አምቦ የሕግ አተገባበር የማራዘም ዕቅድ በተመለከተ ለሪፖርተር በሰጡት አስተያየት ትልቅ እፎይታ የሚሰጥ ነው ብለዋል። በኢትዮጵያ ከሚመረተው ቡና 64 በመቶ በላይ የሚሆነው ከጫካ የሚመረት መሆኑን የገለጹት ፕሬዝዳንቱ፣ ይሁን እንጂ የአውሮፓ ሕብረት ቡናው የተተከለው ጫካ ተመንጥሮ እንጂ ከጫካው ጋር ለዘመናት የኖረ መሆኑን በግልጽ የተረዳ አይመስልም። በመሆኑም ይህን ጉዳይ በተገቢው ሁኔታ ለማስረዳት በጂፒኤስ ሳተላይት በሚደረግ ምርመራ ጫካው ተመንጥሯል ወይም አልተመነጠረም ብሎ ማጣራት እና መዝግቦ ለማቅረብ የተሻለ ዕድል የሚሰጥ ነው። የኢትዮጵያ ቡና በአመዛኙ ከጫካ የሚመረት ስለሆነ ይህንን በተገቢው ለማስረዳት ካልተቻለ የደን ምንጣሩ ሕጋቸው ለቡና አምራቾች ትልቅ ስጋት ይፈጥራል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።